ዋላችሁ የዩቲዩብ ቤተሰቦች ሁሉ ሰላም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ያው ክፍል አንድን የክራር ትምህርትን አሳይቻችሁ ነበር። ከክፍል አንድ ብዙ ነገሮችን እንዳተረፋችሁ ተስፋ አድርጋለሁኝ። አሁን ደግሞ ክፍል ሁለትን ይዤላችሁ መጥቻለሁኝ። በዚህ ክፍል ሁለት ሁለት ጣት ሶስት ጣትን ደግሞ አንድ ላይ እንዴት መጠቀም እንደምንችል በደንብ አሳያችኋለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ዛሬ የተቀላቀላችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እና ከላይ ክፍል አንድ ላይ የለቀኩትን ቪዲዮ አይታችሁ ወደዚህ ወደ ክፍል ሁለት ቪዲዮ እንድትመጡ በፍቅር እያሳሰብኩ ከዚህ በማስቀጠል ያለፈው ሳምንት የተመለከትናትን የተወሰነች ደቂቃ እሷን እንደግማታለን። እንደምንመለከተው እጅ ማፍታታት ላይ ነው ባለፈው የሰራ ነው። ይሄኛው ወደኋላ ባለ ሶስቱ ደግሞ ባለፈው ሳምንት ካየናቸው መካከል ይህንን ይመስላል። ይህን ይመስላል። ሁለቱን ደግሞ አንድ ላይም አይተን ነበር። በዚህ መሰረት የባለፈውን ትምህርት ማስታወስ እንችላለን ማለት ነው። ወደ ክፍል ሁለት ወደ ዛሬው ትምህርት ስመጣ ሁለት ጣት ማፍታታት እንዲሁም ደግሞ ሶስት ጣት ማፍታታትን እንመለከታለን ማለት ነው። ስለዚህ ወደ ባለ ሁለት ጣት እንገባለን ማለት ነው። ወደኋላ ደግሞ ስለዚህ ይህ ባለ ሁለት ይባላል።
እንግዲህ ይህንን የምንለማመድበት ዋነኛ ምክንያቶች ሁለት ድምፅ በአንድ ላይ መውሰድ ስንፈልግ፣ ለምሳሌ የፍቅር እናትን ስንመለከት አያቸዋል። የፍቅር እናት የሰላም የፍቅር እናት የሰላም የናፍቀኛል ስምሽን ሳልጠራው ስቀር ማርያም። ተመለከታችሁ አይደለ? ሁለት ድምፅ እንዴት እንደወሰድኩ። ስለዚህ ይሄኛው ትምህርት በዋናነት አስፈላጊነቱ ለዚህ ነው ማለት ነው። ክፍል ሁለት በአንዴ ሁለት ድምፆችን ሰብስበን ደርበን የምናልፍበት አጋጣሚ ስለሚኖር ከዛ አንጻር ሁልጊዜ እያደረጋችሁ በደንብ መስራት አለባችሁ ማለት ነው። በዚህ መሰረት መስራት ይጠበቅብናል ማለት ነው። ስለዚህ ባለ ሁለት ይህ ነው፣ ይህን ይመስላል። ባለ ሶስትን ደግሞ እንመልከት። ባለ ሶስት ደግሞ እሱም የራሱ የሆነ አስፈላጊነት አለው። ከዛ አንጻር ባለ ሶስትን ደግሞ በደንብ እንደዚች እንመለከታለን ማለት ነው። ይኸው ይህንን ይመስላል። በዚህ መሰረት ትይዙልኛላችሁ ማለት ነው። ስለዚህ ለጣት ፍጥነት ይሄ መሰረታዊ ግዴታ ነው ማለት ነው። ስለዚህ በዚህ መሰረት ፍጥነታችሁን በደንብ እያሳደጋችሁ መምጣት ትችላላችሁ። ይሄ ለምን አይነት መዝሙሮች ይጠቅማል ብላችሁ ደግሞ ካሰባችሁ፣ ለምሳሌ ለነፍሴ ነፍሷ ነሽ፣ ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና እንዳልጠፋ ያንቺ ልጅ ነኝና። አያችሁ፣ ባለ ሶስት ነው በአንድ ሰብስቤ ማለት ነው። ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ፣ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ስለዚህ ለእንደዚህ አይነት መዝሙሮች ደግሞ ይበልጥ ያስፈልገናል ማለት ነው። ዛሬ ምን አየን? ባለ ሁለት እና ባለ ሶስት። ባለ ሁለት የምንለው ባለ ሶስት ደግሞ በዚህ መሰረት ሁለቱን አይተናል። መርሳት ግን የሌለብን የተቃኘው በኤፍ ሜጀር ነው። ድምፁን ለማስታወስ ያህል ይህንን ይመስላል። ያው ስላዳመጣችሁኝ አመሰግናለሁ። በተቻላችሁ መጠን ይህ ቪዲዮ ቫይራል እንዲወጣ ሁሉም ጋር ተደራሽነት እንዲኖረው የአቅማችሁን አድርጉ። ሼር አድርጉልኝ፣ ሰብስክራይብ በደንብ አስደርጉልኝ።
እኔ በደንብ እሰራለሁኝ። እናንተ ማበረታቱኝ። በውስጥ መስመር ማውራት የምትፈልጉ እንዲሁም በግል መማር የምትፈልጉ ካላችሁ መጨረሻ ላይ ስልኬን አስቀምጥላችኋለሁ። እየደወላችሁ ማውራትም በቴሌግራምም ኢንቦክስ መጻፍ ትችላላችሁ። ሰላም እግዚአብሔር አይለየን። ደህና ሁኑ።